አብራችሁን ቆዩ ተመልካቾች። በሀገር ውስጥ ዘገባዎች ነው የምንጀምረው። የቀድሞ ተጫዋቾች ለሀገራቸው ክብርና ለመለያቸው ያላቸውን ፍቅር ለክለቦቻቸው አሁንም ድረስ የሚታወስ ስራን ሰርተው አልፈዋል። የቀድሞው የጎጃም ምርጥ ተጫዋች የነበረው አሻግሬ አድማሱ ስለ እርሱ ዘመን ትውስታውን ከዳናይት ሲሳይ ጋር በነበረው ቆይታ አጋርቷል። እንደሚከተለው ይቀርባል። አሻግሬ አድማሱ እባላለሁ። እዚሁ የባህር ዳር ከተማ ተወላጅ ነኝ። በግብ ጠባቂነት ረጅም ጊዜ፣ በአሰልጣኝነት ረጅም ጊዜ ሰርቻለሁ። ዳይ ይሄ ነው የምንሰራው። ዳይ ኳስ ለኔ በአግባቡ ዳይ ይሄ ነው የምንሰራው። እንግዲህ እኔ በጎጃም ምርጥ ቡድን የጀመርኩት በሰባዎቹ አካባቢ ነው። ያው ያን ጊዜ ኢትዮጵያ ዋንጫ የሚባል ነበር፣ የዘውዱ ዋንጫ ነበር፣ ከዛ የኢትዮጵያ ትቅደም ዋንጫ ነበር። 3 ስያሜ ነበረው እና ይሄን 3 ስያሜ በሙሉ ተሳትፍ ያለው ከነ ሰውነት ቢሻው ጋር ከነ ገብረ መድን ጋር ረጅም ጊዜ ተጫውቻለሁ። ዳይ ናርቴ ና ብራቮ ዳይ ቀይር ዳይ እና ዝግጅት የምናደርገው ቢያንስ 3 ወር 2 ወር ለጎጃም ምርጥ ተዘጋጅተን የደርሱ መልስ ከጎንደር ጋር በአብዛኛው ከጎረቤት ከተማችን ወይም ከጎንደር ምርጥ ቡድን ጋር የደርሱ መልስ ጨዋታ ከካሄድን በኋላ ነው ለኢትዮጵያ ዋንጫ ለዘውድ ዋንጫ አዲስ አበባ ለሚካሄድ ውድድር የምንጓዝ የነበረው። ዳይ ሁለተኛ ሶስተኛ ግሩፕ ሰውነት ቢሻው እና ገብረ መድን ጸጋዬ ብዙ የፔዳና የፖሊ አስተማሪዎች በዛው የተሳተፉ ናቸው የነበር እና ጥሩ ተሳትፎ አድርገናል። ጥሩ ስሜታዊ ነው። ያን ጊዜ በተለየ ጥቅም ሳይሆን ለራሳችን ጤንነት ለምርጡ ለማሊያችን ነበር የምንሳተፍ የነበረ። ዳይ ቀይር ሶስተኛ ግሩፕ ዳይ ያን ጊዜ አንድ ተጫዋች ደሞዙ 200 ብር ነው፣ 250 ነው የነበረ። ለኳሱ ለስሜቱ ለፍላጎቱ ነው እንጂ በገንዘብ የተለያየ ጥቅም ተደልሎ አይደለም። ክፍያቸው ያን ያህል ባይሆንም በቃ ከፍተኛ ፍላጎት ተነሳሽነት ነበራቸው። ያለመሸነፍ ስሜት ነበር የሚያንጸባርቁት የነበሩት እና በተለይ ጥቅም ሳይሆን በፍላጎት የማሊያውን ክብር ለማስጠበቅ የክልሉን ለመጠበቅ እንደዛ አይነት ነበር ያሳለፍ ነው የጎጃም ምርጥ በነበርንበት ሰዓት። ተርን ዳይ ከች ዳይ ሄይ ዳይ ከት ዳይ ሄይ በአሰልጣኝነት ደረጃ እያለሁ በጨርቃ ጨርቅ በዋና አሰልጣኝ ሆኜ ለብሔራዊ ሊግ በ97 ዓመተ ምህረት ከውስጥ ውድድር ወደ ብሔራዊ ሊግ አሳድገናል። ያን ጊዜ የነበረው ደግሞ ጥሩ ክፍያም ነበር። ያን ጊዜ ክፍያው 800 ብር ነበር። የአሰልጣኝነት ህይወት ብዙ ውጣ ውረድ ያለበት ነው። ውጤት ስታጭድ ትናደጃለሽ፣ ውጤት ስታገኝ ደግሞ ትንሽ የመነሳት ነገር ይኖራልና በአሰልጣኝነት ሙያ ብዙ ውጣ ውረድ ስላለበት ያንን አሳልፈናል። አሁን ፓስ የምናደርገው በቀኝ ነው አይደለ? ቅድም ግራ ነበር አይደል? አሁን ቦታ መቀየር ነው፣ ግራችንን ማስተካከል ነው። ግልጽ ነው። ሀገርን በዓለም አደባባይ የማስተዋወቅ እድል ካገኙ ጥቂቶች መካከል ናት ወጣት መቅደስ ይታየው። መነሻዋን ከባህር ዳር ከነማ ያደረገችው መቅደስ በሰርከስ ስፖርት ሀገሯን ወክላ ሞሮኮ ላይም ተሳትፋለች። ወደ ቱርክ በመጓዝም እንዲሁ የሀገሯን ባህል አስተዋውቃለች። ወጣቷ በቀጣይም በዘርፉ ታላላቅ ዓለም አቀፍ መድረኮች ላይ ለመሳተፍ ጠንክራ እየሰራች ትገኛለች። ከባለ ታሪኳ ጋር መልሶ ጥበቡ ቆይታ አድርጓል። ስሜ መቅደስ ይባላለሁ። የመጣሁት ከወክማ ሰርከስ አባላት ነው። እኔ ሰርከስን የጀመርኩት ከ10 ዓመት በፊት ነበረ። እናም ስጀምር የጀመርኩትኝ አክሮባት ጂምናስቲክ ነው የነበረ። አክሮባት ጂምናስቲክ ላይ ከ5 ዓመት በላይ ተገልብጫለሁ። በዚህም ግልበጣ ምክንያት ክልልን ወክዬ ተወዳድሬ ያለው ኢትዮጵያ ወክዬም ሞሮኮ ላይ ጨዋታ ላይ ተጫውቼ ነበረ። በዚህም ምክንያት የተለያዩ ሽልማቶችን አግኝቻለሁ። ከዛ በተጨማሪ ወክማንን ማስጠራት እንችያለሁ፣ ሀገራችንን ማስጠራት እንችያለሁ። ማቴሪያል ከመስራት ከጀመርኩ ትንሽ ቆየት ብያለሁኝ። በዚህ ምክንያት ያው ጥሩ የሚባል ስራ ስለነበረና ወደ ቱርክ በመሄድ 1 ዓመት ከ6 ወር ስራ ወይም ደግሞ ትሪት አቅርቤ ነበረ። በብዛት ሀገራችን ላይ በደንብ ሰርከስ የሚባለው ስፖርት ስለማይታወቅ ቤተሰብ ላይ ትንሽ ጫና ነበር። ማለት ወደ ትምህርት ምናምን የሚባል ነገር ስለሚኖር ስፖርቱን የሆነ ሰዓት ላይ እስከሚግባቡት ድረስ
እየተደበኩ ነበረ የምመጣው የነበረ ያው ለስፖርት ያለኝ ፍቅር የተነሳ ማለት ነው። እና ከዛ በኋላ ግን ያው እያስረዳኋቸው እነሱም እየተረዱኝ ሲመጡ ወይም ደግሞ ውጤት እያገኘሁበት ሜዳሊያ ሽልማት እያገኘሁበት ሲመጣና ጥንካሬን እያዩ ሲመጡ ያው እነሱ መገፋፋት ጀመሩ ማለት ነው። አሰልጣኞቻችን ደግሞ በቃ እንደ ጓደኛ እንደ አሰልጣኝ ሳይሆን እንደ ጓደኛ እየመከሩ ከስራም ባሻገር ህይወታችን ላይ ተጽዕኖ እንዳይፈጥርብን ሌሎች ነገሮች ላይ እንዲያቀሉልና እየመከሩ እንደ ወንድም እየተቆጡ ነው እዚህ ደረጃ ያደረሱን። እስካሁን የመጣሁበት መንገድ በጣም ጥሩ የሚባል ነው። ከዚህ በኋላ ግን እኔ እንደራሴ የማስበው በጣም ብዙ ነገር አለ። ማለትም ወክማን እናሳድገዋለን ያለን ልጆች ከዛ በተጨማሪ ሀገራችንን በትልቅ ስቴጅ እና መድረኮች ላይ ለማስጠራት እቅድ አለ። ራሴ የማሰለጥናቸው ልክ ከኔ ደግሞ የተሻሉ የሚሆኑና ሀገራቸውን የሚያስጠሩ ብቁ የሚሆኑ ኢኮኖሚካሊም ሜንታሊም ማለት በሁሉም ነገር የፈረጠሙ ልጆችን ማፍራት እፈልጋለሁ። የራሴ የሆነ ስፖርት ቤት ከፍቼ ማለት ነው። መቅደስ እንግዲህ እኛ ጋር እዚህ ነው የጀመረችው። በጣም ጎበዝ ናት፣ እንዳያት ልጅም ናት። ግን በጣም ጎበዝ የምትባል አይነት እድሜዋና ያላት ችሎታ በጣም የሚገርም እንትን ነው። እንደምታውቀው እንግዲህ ከዚህ በፊት በመላው አማራም በነበረው አንደኛ ወጣ። ከዛ በኋላም በመላው ኢትዮጵያ ላይ ሻምፒዮኑና ከ2 ዓመት ነው 3 ዓመት በፊትም ኢትዮጵያን ወክላ ሞሮኮ የሄደችበት አጋጣሚ ነበረ፣ በጂምናስቲክ ውድድር ማለት ነው። ከዛ ውጭ ደግሞ እንደዚሁ ደግሞ በሰርከስ አርትም ደግሞ ወደ ቱርክና ወደ ተለያዩ አውሮፓ ሀገሮች ሂዳ ራሷንም ቤተሰቧንም የደገፈችበት ሁኔታ ያለ እና በእርግጠኝነት የምናገረው መቅደስ በዚህ ሁኔታ ከቀጠለች በጣም የተሻለ ቦታ መድረስ የምችል ናት። ለከተማችንም ለክልልም ለሀገር በምትጠቅም አይነት ስፖርተኛ